የሀገር ውስጥ የንግድ ስርዓት ላይ እየታየ ያለው ተለዋዋጭነት ከጊዜ ወደ ጊዜ እየጨመረ የመጣው የምርት ዋጋን ባሻና ባሰኘ ሁኔታ በዘፈቀደ መለዋወጥ ይዞት የሚመጣው ጫና በቀላሉ ለማስተካከል ፈታኝ፣ የዋጋ ንረትና ግሽበትን የሚያንር፣ የዜጎችን የመኖር መብት የሚያሳጣ፣ ለዜጎችም ለሀገርም ፈተና በመሆኑ ከወዲሁ መፍትሄ የሚፈልግ ጉዳይ ሆኗል። ወቅታዊ ዓለም አቀፍ ለውጦችንና ሀገራዊ የኢኮኖሚ ለውጥን ተከትሎ የመጣው የንግድ ሥርዓቱ ላይ እየታየ ያለው ተለዋዋጭነትና የዋጋ ማሻቀብ፣ የዘፈቀደ የሸቀጦች ዋጋ ተመን መናር፣ የዜጎች የመግዛት አቅምን ከግንዛቤ አለማስገባትና የንግዱ ማኅበረሰብ ላይ ያለው ጫና በሚዛናዊነት የሚፈተሽበት ወቅት ይሁን። የሀገር ውስጥ የንግድ እንቅስቃሴ አጠቃላይ የሀገር ኢኮኖሚ ላይ የሚኖረው አስተዋጽኦ የማዕዘን ድንጋይ የሚያስብለው ቢሆንም በብዙ መልኩ መሠረቱ እየተናደ ፍርስራሹ ዜጎችን እየተጫነ የመሄዱ ነገር እስከ መቼ ተብሎ በቂ ሳይንሳዊ ጥናትና ትኩረት ይሰጠው። የንግድ ሥርዓቱን ከማሳቀቅ እንደ በዝባዥና ጠላት አድርጎም ከመፈረጅ ባለፈ ማገዝ፣ ማዘመን፣ ዘርፉንም ማዳን ሀገራዊ አቅጣጫ ተሰጥቶት የሚሠራበት ሥራ ይሁን የአሃዱ ሬዲዮ የሳምንቱ አብይ ጉዳይ ማጠንጠኛ። ቀድሞም በተለያዩ ምክንያቶች ሲንገጫገጭና በየምክንያቱ ሆድ ሲብሰው የቆየው የንግድ ሥርዓት ካለፈው አንድ ወር ጀምሮ በተፈጠረው ዓለም አቀፍ የነዳጅ ቀውስ ምክንያት ስሩ እየተናጋ የንግድ ሕግና አካሄድ ሐዲዱን እየሳተ የሸቀጦች ዋጋና ሌሎች ምርቶች ላይ የሚስተዋለው የዋጋ ይቀመሴነት መዳረሻው ምን ድረስ እንደሚሆን ለመገመት እንኳ የማይቻልበት ደረጃ ላይ እየደረሰ ነው። ምርቶቹ ተመርተው ለገበያ እስኪቀርቡ ድረስ ካወጡት ወጪና ሊገኝ ከሚገባው ፍትሐዊ ትርፍ ባለፈ ያልተገባ ጥቅምን ብቻ ታሳቢ ተደርጎ ተጠቃሚን የማሳቀቅ አካሄድ በሁሉም የንግድ እንቅስቃሴ ላይ የሚስተዋል ተጠያቂነትንም በትክክል ያላመላከተ የሆነ የመምጣቱ ነገር መጨረሻው ምን ይሆን የሚል ስጋትን ጭምር እየፈጠረ ያለ ጉዳይ ነው። ምህዋሩን እየሳተ የመጣውና ከጊዜ ወደ ጊዜ እየተጋነነ የመጣው የገበያ ዋጋ አለመረጋጋት የተወሰኑ አካላት ችግር ብቻ ሳይሆን እንደ ሀገርም ስጋትም ጭምር ተደርጎ መታሰብ ያለበት በመሆኑ ስር እየሰደደና መደበኛ እየሆነ የመጣው የንግድ ሕመም መንስኤው ታውቆ አፋጣኝ መድኃኒት ይፈለግለት ሲል አሃዱ የችግሩን አሳሳቢነት ያስታውሳል። ድህነትን ለማጥፋት እርዳታ ላይ ከማተኮር ይልቅ የሥራ ዕድል የሚፈጥሩ የንግድ ሥራዎችን ማስፋፋትና ምቹ ሁኔታዎችን መፍጠር ይቀድማል ሲል ብራያን ፒ ሲምፕሰን የተባለ ጸሐፊ ማርኬትስ ዶንት ፌል በተባለ ጽሑፉ ላይ ያብራራዋል። ታዲያ ይህን ዘርፍ ለማገዝ ምን ተሠራ? እንዴት ታገዘ? ቀጣይስ ምን አይነት አሰራሮች ይዘርጉ? የሚለውን በተጓዳኝ እንዲታሰብበት ያስፈልጋል። የሀገር ውስጥ የንግድ እንቅስቃሴ መሠረት የሆነው የገበያ ሥርዓት ካሉበት በርካታ ተደራራቢ ችግሮች አንጻር አሁን ያለው ዓለም አቀፍና የሀገር ውስጥ ለውጦች ጋር ተጣጥሞ እንዲሁም ተዋዶ ለመሥራት እንቅፋቶቹ እግር በእግር የሚተኩበት እንደመሆኑ እነዚህን ችግሮች አልፎ ተወዳዳሪና ተጠቃሚውን የማያጎሳቁል የማድረግ አሰራር አሁንም ውሉ እንደጠፋበት የመሆኑ ነገር አያሳስብም ወይ? በጊዜያዊነት የሚደረግ የእሳት ማጥፋት ሥራ በመንግሥት በኩል መሰራቱ በአንድ በኩል በመልካም የሚታይ ቢሆንም በሌላ በኩል ደግሞ ዘላቂው መፍትሔ እንዳያርቅ በጥንቃቄ እንዲፈተሽ የሚያስገድድ ይሆናል። የኢትዮጵያ የገበያና የንግድ እንቅስቃሴ በብዙ መልኩ ያልዘመነ፣ ቴክኖሎጂን ያልተዋሃደ፣ በግምትና በግለሰቦች ይሁንታና ፈቃድ የሚከወን ብሎም አጋጣሚዎችንና ሁኔታዎችን አስታኮ አርቆ ያላገናዘበ አሰራርን የሚከተል እንደመሆኑ ዛሬ ላይ ዜጎችን የሚያስመርሩ የዋጋ ጭማሪዎች እንዲታዩ ብሎም ነገ ምን ላይ ልንደርስ ነው የሚያስብሉ የዋጋ መናር ስጋቶችን ጭምር እንዲፈጠሩ የሚያደርጉ ሆነዋል። የገበያ ሳይንስ እንዲህ ያሉ ችግሮችን ሲያብራራ ገበያ የሰዎች ነፃ ምርጫ ውጤት እንጂ የድንገተኛ አደጋ ውጤት አይደለም ይለዋል። ሰዎች በነፃነት እንዲገበያዩ፣ እንዲፈጥሩና እንዲወዳደሩ ከተተዉ ገበያው ሁልጊዜም ለችግሮች መፍትሔ እንደሚያመጣ ይታመናል። አሁን ያለንበት የንግድና የገበያ ሥርዓታችን ከገጠመው ሕመም በራሱ እንዲያገግም መንገዶችን ማመቻቸት ይቅደም። የሀገር ውስጥ የንግድ ሥርዓት መዛነፍና ገበያ መውደቅ የሚከሰተው አብዛኛውን ጊዜ መንስኤው የሚመነጨውም ከገበያው ተፈጥሮ ብቻ ሳይሆን ከተቆጣጣሪው አካል በሚፈጠር ከመጠን ያለፈ ጣልቃ ገብነት፣ ያልተመጣጠነ ቀረጥና የቢሮክራሲ እንቅፋቶች ሊሆኑ ስለሚችሉ ለመበጠስ የደረሱ መካረሮች ወደ ያልተገባ አቅጣጫ እንዳያመሩ መርገብ የሚገባቸው ነገሮች በስክነት ማስተዋል ይገባል። የንግድ ሥርዓትና የገበያ ፍሰትን ለማሳለጥ እግር በእግር እየተከታተሉ የሚደረጉ የአይጥና ድመት ድብብቆሽ የገበያውን ፍሰት ወደ ያልታሰበ ሕገ ወጥ አካሄድ የሚወስዱና ሥርዓቱንም ላልተገባ የመጠቃቀም ብሎም የሙስና አቅጣጫ የሚወስድ እንደመሆኑ የግብር አሰባሰብ አካሄድ ነጋዴውን ማኅበረሰብ የማያስጨንቅ በማድረግ ምርቶችን በአማራጭ መንገድ የማቅረብ አቅምን እንዲያጎለብቱ በማገዝ አማራጭ የገበያ ትስስር እንዲፈጥሩ በማገዝም ጭምር መጪውን ጊዜ ተስፋ የሚጣልበት የማድረግ ሥራዎች ለነገ የማያድሩ የዛሬ መልስ ይሁኑ።
ኢኮኖሚው እንዲያድግና ሀብት እንዲፈጠር ብሎም የንግድ ሥርዓቱ ዜጎችን የማኖር አቅም ያለው እንዲሆን ለማድረግ ጤናማ ውድድርን መሠረት ያደረገ ለዜጎች የሚያስተማምን እንዲሆን ካስፈለገ ገበያውን ከገባበት ማነቆ ማውጣት ነፃነቱን ሰጥቶ ለፈጠራና ለሥራ ዕድል መንገድ እንዲከፍት የሚያስችል አቅሙን ማጠናከር ላይ ያተኮሩ አሰራሮችን መዘርጋት በዘላቂነት ችግሩን ለመቅረፍ አጋዥ ይሆናል። አሁን ባለው የገበያ መናወጥ አማራጭ ሆነው እየቀረቡ ያሉ መፍትሄዎች በተለይም መንግሥት በተለያዩ ቦታዎች የሚያደርጋቸው የገበያ ማረጋጊያዎች በተወሰነ መልኩ በዝቅተኛ ኑሮ ላይ ላለው ማህበረሰብ አጋዥ ቢሆኑም የዋጋ ምጣኔው ከመደበኛው የግብይት ሥርዓት ብዙም ያራቀ ከመሆኑም ባሻገር የገበያ ውድድሩን ወደ ያልተገባ አቅጣጫ እንዳይወስደው አሰራሩ በጥንቃቄ ሊፈተሽ ይገባዋል። የግብይት ሥርዓቱ ጤናማነትን መከታተል፣ መንግሥታዊ ግዴታዎችን በአግባቡ መወጣት፣ የንግዱ ሥርዓት ላይ ያሉ የተካረሩ አሰራሮችን ማርገብ ተጠባቂ ሥራዎቹ እንደሆኑ ሁሉ ሕገወጥና የዘፈቀደ የዋጋ ተመንን ካስመጮች ጀምሮ ጠንካራ አሰራርን በመዘርጋት ሌሎች የቁጥጥር ተግባራት ላይ ያሳየውን ውጤታማ አፈጻጸም እዚህም ላይ የማስተግበር ሥራ በመንግሥት መዋቅር ውስጥ ያሉ የተቆጣጣሪ አካላት ሥራ መሆኑን አስታዋሽ አያስፈልገውም። መንግሥታዊ ቁጥጥርና ክትትሉ እንዳለ ሆነው የንግዱ ማኅበረሰብ ማኅበራዊ ስሪት እንደ ሕዝብ ልንፈታተሽበት የሚገባው ጊዜ አሁን ነው። አጠቃላይ የሀገር ውስጥ የንግድ ሥርዓት ላይ ያለውን መዛነፍ ለማስተካከል የዜጎችን ጥያቄ ለመመለስ የሚተጋበት ጊዜ አሁን ይሁን። መፍትሄዎችን ማዋለድ፣ አፋጣኝ ምላሾችን መስጠት፣ ጆሮና ልብን በምክንያታዊነት ለአቤቱታ ክፍት ማድረግ፣ በዓለም አቀፍ ቀውስ ሰበብ የመንግሥት የማይካድ ድካም በሆነው ነዳጅን ተገን በማድረግ የሚደረግ የዋጋ ጭማሪና ስምን የማጠልሸት እንቅስቃሴዎችን መመከት መጪውን ጊዜ ታሳቢ በማድረግ መንግሥት አቅሙን በመጠቀም በቆራጥነት ተከታትሎ ሊፈታው የሚገባው ጉዳይ ነው። የሀገር ውስጥ የንግድ ሥርዓት ላይ እየታየ ያለው ተለዋዋጭነት ከጊዜ ወደ ጊዜ እየጨመረ የመጣው የምርት ዋጋን ባሻና ባሰኘ ሁኔታ በዘፈቀደ መለዋወጥ ይዞት የሚመጣው ጫና በቀላሉ ለማስተካከል ፈታኝ፣ የዋጋ ንረትና ግሽበትን የሚያንር፣ የዜጎችን የመኖር መብት የሚያሳጣ፣ ለዜጎችም ለሀገርም ፈተና በመሆኑ ከወዲሁ መፍትሄ የሚፈልግ ጉዳይ ሆኗል። ወቅታዊ ዓለም አቀፍ ለውጦችንና ሀገራዊ የኢኮኖሚ ለውጥን ተከትሎ የመጣው የንግድ ሥርዓቱ ላይ እየታየ ያለው ተለዋዋጭነትና የዋጋ ማሻቀብ፣ የዘፈቀደ የሸቀጦች ዋጋ ተመን መናር፣ የዜጎች የመግዛት አቅምን ከግንዛቤ ያለማስገባትና የንግዱ ማኅበረሰብ ላይ ያለው ጫና በሚዛናዊነት የሚፈተሽበት ወቅት ይሁን። የሀገር ውስጥ የንግድ እንቅስቃሴ አጠቃላይ የሀገር ኢኮኖሚ ላይ የሚኖረው አስተዋጽኦ የማዕዘን ድንጋይ የሚያስብለው ቢሆንም በብዙ መልኩ መሠረቱ እየተናደ ፍርስራሹ ዜጎችን እየተጫነ የመሄዱ ነገር እስከ መቼ ተብሎ በቂ ሳይንሳዊ ጥናትና ትኩረት ይሰጠው። የንግድ ሥርዓቱን ከማሳቀቅ እንደ በዝባዥና ጠላት አድርጎም ከመፈረጅ ባለፈ ማገዝ፣ ማዘመን፣ ዘርፉንም ማዳን ሀገራዊ አቅጣጫ ተሰጥቶት የሚሠራበት ሥራ ይሁን የአሃዱ ሬዲዮ የሳምንቱ አብይ ጉዳይ ማጠንጠኛ።